በአሁኑ ሰዓት የተሰሙ መረጃዎችን ወደ እናንተ ራርስ እየተረጋጋ የነበረው የዓለማችን የነዳጅ ዋጋ ከእንደገና ጨምሯል። ከ100 የአሜሪካን ዶላር በላይ ገብቷል። በአሁኑ ሰዓት እንደምትመለከቱ ነው ከ102 ዶላር እስከ 105 የአሜሪካን ዶላር እየተጠራውን ያልጠራው ነዳጅ እየተሸጠ ይገኛል። ከ100 በታች ነበረ፣ በአሁኑ ሰዓት ግን ጨምሯል። ለዚህ ምክንያቱ ደግሞ የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ባሉት ነገር ወደ ሆርሙዝ ሰርጥም ሆነ ከሆርሙዝ ሰርጥ የሚወጡ መርከቦችን ብሎክ አደርጋለሁ ባሉት ምክንያት እንግዲህ በዛሬው ዕለት ብሎክ ማድረጋቸውን ጀምረዋል፣ አሳውቀዋል። በነገራችን ላይ የእሳቸው እርምጃ ነገሮችን ሁሉ የሚቀይር ነው። ወደ አዲስ ጦርነት ውስጥ ሊያስገባ የሚችል ነገር ነው። ምክንያቱም ቻይና ነች፣ ቻይናንም ወደ ጦርነቱ ሊያስገባት ይችላል የሚባል እርምጃ ነው የአሜሪካን ፕሬዝዳንት የወሰዱት። ምክንያቱም ደግሞ ቻይና ያንን ሰርጥ በመጠቀም ከ50% በላይ የሆነው ነዳጆቿን በዛ ነው የምታስተላልፈው። ስለዚህ በዚህ ሰርጥ የሚያልፉ መርከቦች ሁሉ እናስቆማቸዋለን ብለው ካሉ ይህ ማለት እንግዲህ የቻይና መርከቦችም ይቆማሉ በአሜሪካን ወታደሮች ማለት ነው። እናም ቻይና ከዶናልድ ትራምፕ ትዕዛዝ በኋላ ወዲያው ነበር መልስ የሰጡት በውጭ ጉዳይ ሚኒስትሯ። በዚህም እንደተናገሩት የሆርሙዝ ሰርጥን ማለትም ይሄንን ሰርጥ ማስከበር የዓለም አቀፎች መብት ነው፣ ሁሉም ሀገር ያገባቸዋል፣ ስለዚህ እኛም ያገባናል የሚል ሐሳብን አራምደዋል። ወዲያውኑ ነው መልስ የሰጡት። ታዲያ ዶናልድ ትራምፕን በዛሬው ዕለት ትዊት አድርገው ነበር። በዚህም እንግዲህ የብሎኬጅ ወይም ይህንን የመርከቦች ማቆም ስራ እንግዲህ በዛሬው ዕለት እንደሚጀምር ተናግረው ከዛሬው ዕለት ከጠዋት ጀምሮ ተግባር ላይ እንደሚውል ተናግረዋል። ነገር ግን የሐሳብ ለውጥ ያደረጉ ይመስላል። ምክንያቱም እንደነገርኳችሁ ከዚህ በፊት ስለ ሆርሙዝ ሰርጥ ነበረ ሲያወሩ የነበሩት፣ እንደ ሰርጥ ነበር ሲናገሩ የነበሩት፣ እንዳለ ወሽመጡን እያሉ ነበር ሲያወሩ የነበሩት። በዚህኛው ግን ከላይ እንደምትመለከቱት ኤግዚቲንግ ኢራኒያን ፖርት ነው ያሉት። ማለትም በኢራን የሚገኙ ፖርቶች ወይም ወደቦችን ኤግዚት እያደረጉ የሚወጡ መርከቦችን እናስቆማለን ሲሉ ነው የተናገሩት። ይህም ማለትም እንግዲህ ከዚህ በፊት እንደነበረው የሆርሙዝ ሰርጥን የሚያሻግሩ እንዳለ ሳይሆን ነገር ግን ለኢራን ቀረጥ ለመክፈል ወደ ፖርቱ እየሄዱ ወይም ነዳጅ ከዛ ለመግዛት ወደ ፖርቱ ሄዱና እየወጡ መርከቦች ላይ ነው እርምጃ እንወስዳለን እያሉ ያሉት። ስለዚህ ቀጥተኛ የሆነ ከኢራን ጋር ግንኙነት ያላቸው ማለትም ቀረጥ በመክፈልም ይሆናል ወይም ነዳጅን በመግዛት እነዛን ኮምፕሊት ያስቆማለሁ ሲሉ ተናግረዋል። ነገር ግን ይህ ብዙ ለውጥ አያመጣም። ምክንያቱም ቻይናም አብዛኛው ነዳጆቿን ከኢራን እንደምትገዛ እንግዲህ ብዙዎቻችን እናውቃለን ብዬ አስባለሁ። ስለዚህ ቻይና በዚህ የምትስማማበት ሁኔታ ይኖራል ብዬ አላስብም። በተጨማሪም የተለያዩ ሀገራት ፕሬዝዳንቶች እንግዲህ ከዶናልድ ትራምፕ ጋር አብረው እንደማይሰሩና ይህንን ሰርጥ በግድ በኃይል ለማስከፈት ከአሜሪካን ጋር አብረው እንደማይሰሩ በአሁኑ ሰዓት እያሳወቁ ይገኛሉ። የእንግሊዙ ፕራይም ሚኒስተር ናቸው። ፕሬዝዳንቱም እጅግ በጣም ከባድ የሆነ እልህ ከኢራን ጋር ተጋብተዋል። እሾህን በሾህ በሚል ፕሪንሲፕል ነው እየሄዱ ያሉት። እንግዲህ ኢራንም ያንን ሰርጥ ምዘጋ ከሆነ ቀረጥ የምታስከፍል ከሆነ እኛ ደግሞ ቀረጥ ከፍለውና ነዳጅ ከሷ የሚገዙ ሀገራትን ብሎክ እናደርጋቸዋለን፣ እንዲመለሱ እናደርጋለን ሲሉ ተናግረዋል። ይህንን በተግባር ላይ እንዲውል አድርገዋል። በዛሬው ዕለት የዓለማችንም የነዳጅ ዋጋ እጅግ በጣም ነው የጨመረው። በዛሬው ዕለት እንግዲህ ከ100 የአሜሪካን ዶላር በላይ ገብቷል። እስከ 105 የአሜሪካን ዶላር ከአሁን በኋላም ይጨምራል ተብሎ ይታሰባል። ያለ መረጋጋቱ በዚህ የሚቀጥል ከሆነ ፕሬዝዳንቱም በዚህ ሀሳባቸው የሚቀጥሉ ከሆነ የተለያዩ ሀገራትን ይህ ጦርነት ያካትታል፣ መስፋቱን ይቀጥላል። ቻይናን፣ ህንድን ጨምሮ እንግዲህ የተለያዩ ሀገራት በህልውናቸው ይህ ሁኔታ ስለመጣ እርምጃ መውሰዳቸው አይቀርም። ከአሁኑ ሰዓት ጀምሮ እንግዲህ ድምጻቸውን እያሰሙ ይገኛሉ። ይህ ኢንተርናሽናል ወተር ነው፣ ሰላም ማስከበር ያለብን ሁላችንም ሀገራት ናቸው፣ ሪስፖንሲቢሊቲ የሁላችንም ነው ሲሉ ተናግረዋል። ታዲያ ከአሜሪካ የነዳጅ መርከቦቻቸውን ለመጠበቅ የራሶቻቸውን ወታደሮች ያሰልፉ ይሆን? ወደዛ ይልኩ ይሆን? አብረን የምናየው